ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን። የሰዋሰው ቅምሻ ፕሮግራማችን አድማጮች፣ ሰዋሰው ቅምሻ ሰዓቱን ጠብቆ ወደ እናንተ የተለያዩ መሰናዶዎችን እያደረሰ ለ2 ሰዓታት ያክል ቆይታን ሊያደርግ ዝግጅቱን አጠናቆ መጥቷል። እኔ ሀና አባይነህና አሸናፊ ሰለሞን እንደተለመደው ከዚህ ከትርታ ኤፍኤም 97.6 እንጦጦ ስቱዲዮ ፕሮግራሙን እየመራን ቆይታ እናደርጋለን። አሹዬ እንዴት ነህ? ሰላም አንቺ እንዴት አለሽ? እንደምን አላችሁ? የተከበራችሁ የተወደዳችሁ አድማጮቻችን፣ ዛሬ ሳምንታችንን ጠብቀን ከእናንተ ጋር ለ2 ሰዓት ያማረ ቆይታ ልናደርግ እዚህ እንጦጦ ስቱዲዮ ተገኝተናል። እንደተለመደው በሰዋሰው ቅምሻችን ጣዕም ያላቸው ከዓለም ዙሪያ የተገኙ ሙዚቃዎችን እንሰማለን። የተለያዩ በሳምንቱ የተሰሙ አዳዲስ ነገሮችን ለአድማጮቻችን እናደርሳለን። ታሪክ እነግራለን፣ በድንቃ ድንቅ እንገረማለን እና ዛሬም ተገናኝተናል። የባህል ድባብ ላይ ነው ዛሬም ያለ ነው። ኢድ አልፈጥር ተከብሮ ያለፈበት የትልቁ የረመዳን ጾምም ተገባዶ ኢድ አልፈጥርን ያከበርንበት ሳምንት ነው። ልክ ነው። ይህ ሳምንት በታላቅ ድምቀት የሚከበረው ረመዳን በዓል በእጅጉ በከፍተኛ ሁኔታ ሲከበር ነበር። ልክ እንደ ሁልጊዜው በጣም ብዙ ደስ የሚል ጊዜም ነበረ። ከኦርቶዶክስ እምነት ተከታዮች ጋር የጋራ አጽዋማት የነበረበት ጊዜ ለ1 ወር የሙስሊሙ ማህበረሰብ ጾሙን በሰላም አጠናቆ ለኢድ አልፈጥር በዓል ደርሷል። አሁን ደግሞ በኦርቶዶክስ እምነት ተከታዮች ዘንድ የአብይ ጾም እንደቀጠለ ነው የሚገኘው። ከፊታችን ከትንሽ ቀናት በኋላ ደግሞ የትንሳኤ በዓል ይከበራል። አሁንም ኢድ አልፈጥር ድባብ ገና አልጠፋም። ቤተሰብ ዘመድ እየጠየቀ ነው። በዓሉ አርብ ዕለት ነበር የዋለው። ቅዳሜና እሁድ ዘመድ ከዘመድ እየተጠያየቀ ነው። ጓደኛ ቤት እየሄደ ነው። ገና ነው፣ ድባቡ አልጠፋም። አንዳንድ ጓደኞች ደግሞ ቴምርም ሳምቡሳም ሳሰጠኝ ኢድ አልፈጥር ደረሰ የሚል ክስ እያቀረቡ የሚገኘው እና እጅግ በጣም ደስ የሚል ሳምንት ነበር። ትንሽ ደግሞ አየሩ ቀዝቀዝ ሳይል አይቀርም። ዝናብም መጣ እያለ ነው። በተለያዩ አዲስ አበባ አካባቢዎች ትንሽ እንደውም ጠንከር ያለ ዝናብ እየታየ ነበረ። አንዳንድ አካባቢዎች እንደውም ቀዝቀዝ ብሏል አየሩ። አዲስ አበባን ጨምሮ በተለያዩ ሌሎች ከተማዎች በደማቅ ሁኔታ ነበር እየተከበረው። ይህ በዓልም በአዲስ አበባ ስታዲየምና በዙሪያው በሚገኙ ጎዳናዎች አዲስ አበባ ደመቅ ብሎ ሰብሰብ ብሎ የእስልምና እምነት ተከታይ ማህበረሰብ ሰብሰብ ብሎ በሰላም በድምቀት አክብሮ አልፏል። እንዲሁም በሌሎች ከተሞችም ደመቅ ብሎ ተከብሮ አልፏል። ልክ ነው። ዝናቡ እንደው ሀኒቹ ትንሽ ደግሞ በጣም በወረዳ መዝነብ ጀመረ እንዲህ እያሉ ነው ሰዎች። እዚህ ዝናብ አለ እዛ የለም አካባቢዎች እየለየና አንድ ሰው የምር ጉለሌ ዝናብ አያጦም በቃ መሮታል እና ቅዳሜ ዕለት አካባቢ ላይ የሆነ ቦታ እየዘነበን የሆነ ሰፈር ላይ እንደው ሰውን ራሱ እያስዋሻ ነው። አረ ዝናብ ነው አረ የለም እና ደስ የሚል አየር ነው። ትንሽ ከፀሐዩ በረድ ሳንል የቀረን አይመስለኝም። ምናልባት ወደ ምርት ወደሚደረግባቸው ወደሚሰራባቸው አካባቢዎች ይጥቀም እርግጠኛ አይደለሁም። ግን እዚህ ትንሽ ቀዝቀዝ ብለናል አይደል? ያው ይጠቅማል ብለን እናስባለን። እኛም ጃኬት ደረብ እያደረግን ነው። ክረምት ሲመጣ ልክ አለባበሱን ይቀይር የለ ሰው ሁሉ ክረምትን በጉጉት የሚጠብቁ በተለይ ብዙ ሴቶች እኮ አሉ አይደል? ክረምትን በጉጉት የምንጠብቅ ሴቶች አለ። ተለቅ ያለ ጃኬት ሞቅ ያለ አለባበስ መልበስ የምንወድ ሴቶች አለን። ስለዚህ ክረምት ባይገባም እንደዛ አይነት መሰል አየር ስላለ ግን አሁን እንደዚህ አይነት አለባበሶችንም እየተመለከትን ነው። ልክ ነው። አንዳንዴ ጸጉራቸውን የተተኮሱ ሴቶች ድንገተኛ ዝናብ ሲመጣ ሌላ ጊዜ ስስ ፌስታል ነበር የሚያድናቸው። አሁን ፌስታል ተከልክሎ ቦርሳ አርገው ምናምን ናታቸው ላይ የምታየው የፔፐር ባግ ነው የሚባለው እሱን አርገው ምናምን ነው። ፋሽን ዘመን ይተካል። በጣም ብዙ የሚያስገርሙ ነገሮች እየተመለከትን ነበር። እንቀጥላለን። ሰዋሰው ቅምሻችን እንደተለመደው የተለያዩ ጉዳዮችን ወደ እናንተ እያነሳሳን እስከ 6 ሰዓት ድረስ አብረናችሁ የምንቆይ ነው የሚሆነው። አሁን ከሙዚቃ ግብዣ በኋላ ተመልሰን ስንገናኝ በሳምንቱ ምን አዳዲስ ጉዳዮች ነበሩ የሚለውን ወደ እናንተ እናደርሳለን። አብራችሁን ስለምትሆኑ እናመሰግናለን። በስራ ላይ በትራንስፖርት መንገድ ላይ ያላችሁ ያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ከሙዚቃ በኋላ ተመልሰን እንገናኛለን።
ተመልሰን መጣን። አድማጮቻችን ከሰዋሰው መልቲ ሚዲያ የተገኘ ቆንጆ ሙዚቃን ተገባበዝን። እንደወደዳችሁት ተስፋ እናደርጋለን። የሰዋሰው መልቲ ሚዲያ አፕሊኬሽንን ሰዋሰው ሚውዚክን ከአፕ ስቶር እንዲሁም ከፕሌይ ስቶር በማውረድ ቆንጆ ከሀገር ውስጥም ከውጭም ከዓለም ዙሪያ የተገኙ ሙዚቃዎችን ማድመጥ ትችላላችሁ። እንዲሁም ደግሞ የሰዋሰው መልቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ እነዚህ ሙዚቃዎች በቪዲዮ መመልከትም በነገራችን ላይ አፕሊኬሽናችን ላይም በቪዲዮ መመልከት ይችላሉ። አድማጮች ይህንን የማያውቁ ከሆነ አፕሊኬሽንም አውርደው ዩቲዩብ ቻናልም ሰብስክራይብ አድርገው በቪዲዮም በኦዲዮም መመልከት ማድመጥ እንደሚችሉ በዚህ አጋጣሚ መናገር እንወዳለን። የሰዋሰው ፖድካስቶች ኔትወርክ ደግሞ በሰዋሰው መልቲ ሚዲያ ስር የሚገኝ ፖድካስቶች እንዲሁም ልዩ ልዩ ቆንጆ ፕሮግራሞች የሚተላለፉበት ዩቲዩብ ቻናል ነው። ፖድካስቶችንም ጭምር በሰዋሰው መልቲ ሚዲያ አፕሊኬሽን ማግኘት ይችላሉ። ፕሮጀክት ማኔጅመንት፣ ታሪክ ነክ የሆኑ ጉዳዮች፣ አርት ኦፍ ሊቪንግ፣ ስለ አኗኗር የሚመክሩ ጉዳዮች የመሳሰሉ ቆንጆ አስተማሪ አዝናኝ ፖድካስቶችን ማግኘት ትችላላችሁ። ፕሮግራሞችም አሉ። የሰዋሰው ፖድካስቶች ኔትወርክ ዩቲዩብ ቻናልን ሰብስክራይብ ማድረግም እንዳይረሳ። አሁን የምንቀጥለው በዚህ ሳምንት ምን አዳዲስ ጉዳዮች ሰማን ወደሚለው ነው። ብዙ አዳዲስ ጉዳዮች አሉ። በተለይ ብዙ ዓለምን ያስጨነቀውና ዛሬ ድረስ የአንዳንዶቹ ፍንጠርጣሪ ሌሎች ሀገራትን ደካማ ሀገራቶችን ይመታል የሚያስብለው የጂኦፖለቲካዊ ግጭቶችና የጦርነት ጉዳዮች በከፍተኛ ሁኔታ ዓለምን ስጋት ውስጥ የከተቱበት ሁኔታ ነው የሚገኘው። በተለይ ከዚህ ከነዳጅ እጥረት ጋር ተያይዞ አንዳንድ ሀገራት የስራ ቀናትን እስከ ማሳጠር ድረስ ጭምር የደረሱባቸው ጉዳዮች ነው ያሉት። በተለይ በዚህ በመካከለኛው ምስራቅ በቀይ ባህር አካባቢ የንግድ መርከቦች ላይ የሚደርሱ ጥቃቶች ትንሽ ሰፋ ሳይሉ አይቀሩም። እንደዚሁም ደግሞ በአረብ ሀገራቶች በነዳጅ ማጣሪያ ትላልቅ የነዳጅ ማጣሪያ ያላቸው ሀገራት ለዓለም የሚያቀርቡ ሀገራት ሳይቀር ከፍተኛ የሆነ የጦርነት ፍንጠርጣሪ እያጠቃቸው ለሌሎች ለደሃ ሀገራት ጭምር ከፍተኛ ስጋት የሆነበት ሳምንት ነበርና ሀገራት የተለያዩ መግለጫዎችን የተለያዩ አካሄዶችን ነዳጅን ከመቆጠብ አንጻር ታዳሽ ኃይሎችን ከመጠቀም አንጻር ሀሳቦችን እየሰነዘሩ የቆዩበት ሳምንት ነበር። ሀኒ ያው ጦርነቱ ጠንከር ብሎ ቀጥሏል። እንዳልከው ዓለም ስጋት ላይ የምትገኝበት ጊዜ ነው። በዚህ በነዳጅ ምክንያት ማለት ነው። ነዳጅ ለሁሉም የሰው ልጅ እንቅስቃሴ ማለት ይቻላል ቁልፍ የሆነ መሰረታዊ ነገር ነው። በዛም በተለይ ደግሞ አንስተዋላሹ ወደ እስያ አካባቢ ያሉ ሀገራት በጣም በዚህ አሁን ኢራን በከለለችው የሆርሙዝ ሰርጥ በሚያልፉ መርከቦች ላይ ጥገኛ ናቸው። በዚህ ምክንያት የትምህርት ቤቶች፣ ዩኒቨርሲቲዎች መዘጋት፣ ከሳምንቱ የስራ ቀናት ውስጥ አንድ ቀን መቀነስ ምናምን የመሳሰሉ ብዙ የእስያ ሀገራት እንደዚህ አይነት እርምጃዎችን እየወሰዱ ነው። እኛም ሀገር ነዳጅ ቆጥቡ የሚል መልእክቶችንም ሰምተናል። ከባድ ይመስለኛል ይህ ሁኔታ። ልክ ነው። ጦርነቱ በዚህ የሚቀጥል ከሆነ ነገሮች ወዳልተጠበቀና ወዳልተፈለገ ደረጃ ሊያመሩ ይችላሉና ካሁኑ ሁላችንም ቅድመ ዝግጅቶችን ማድረግ አለብን። በተለይ ከዚህ ከህገ ወጥ የነዳጅ ዝውውር ጋር በተያዘ በአግባቡ ካለመጠቀም ጋር በተያዘ ብዙ ዋጋ ሊያስከፍሉን የሚችሉ ጉዳዮች ይኖራሉና ሁላችንም እንደዚህ አይነት ጊዜዎች ሲመጣ በመተባበር በመደጋገፍ ነገሮችን እንድናልፋቸው የሚል ሀሳብ ከተለያዩ ተቋማት እየመጡ ነው የሚገኙት። እኛም ይህን ሀሳብ በአጽንኦት ሰዎች፣ አሽከርካሪዎች፣ በዚህ ዘርፍ ላይ የተሰማሩ ሰዎች እንዲያስቡበት የሚል መልእክታችንን ልናስተላለፍ እንወዳለን። ነገሮችን ስንጠቀም በአግባቡ ቢሆን ታዳሽ ኃይሎችን የምንጠቀምበት ስርዓት ቢኖር የግድ ደግሞ ለአጫጭር ጉዞዎች መኪናን ብቻ መጠቀም የማያስፈልግ አይነት ነዳጅ ቆጣቢ የሆኑ ነገሮችን ማድረግ የምንችል ከሆነ እንደዛ ብናደርግና ከከባድ ነገር ራሳችን እንድንጠብቅ የሚል ሀሳባችንን ልናደርስ እንወዳለን። በዚህ ሳምንት ከተሰሙ ዓለምን ከሚያነጋግሩ ጉዳዮች ውስጥ ወደ ጦርነቱ ምንድን ነበር እንዴት ነው የሚለውን ጠልቀን ባንገባም ከላይ ግን እኛንም ይመለከተናል ያልነው ሀሳብ ግን ይሄ ነው። እንዳልከው ነው አሹዬ። ወደ ሌላው የሳምንቱ ጉዳይ ስናልፍ ደግሞ በዚህ ሳምንት ከሶኒ ሚውዚክ የሰማነው ዜና አለ። ወደ ውጭ ወጣ ስንል ደግሞ ማለት ነው ሶኒ ሚውዚክ እንግዲህ 135,000 ሙዚቃዎችን ከፕላትፎርሙ ላይ ሊያወርድ ነው የተባለው።
ሶኒ ኩባንያም በአጭበርባሪ በተባሉ አካላት በረቀቀ ሁኔታ ተመሳስለው የተዘጋጁ 135,000 የሙዚቃ ስራዎችን ነው የሚያወርደው። ኩባንያው አጭበርባሪዎች የኤአይን ወይም ደግሞ የሰው ሰራሽ አስተውሎትን በመጠቀም አስመስለው የሰሯቸውን የታዋቂ ድምፃውያንን ሙዚቃዎች ነው እንዲያወርድ የተጠየቀው። በዚህም መሰረት እርምጃውን ሊወስድ ነው ማለት ነው። ከነዚህ ውስጥ ታዲያ የቢዮንሴ፣ ኩዊን እንዲሁም ሃሪ ስታይልስ ስራዎች ይገኙባቸዋል። ባድ በኒ፣ ማርክ ሮንሰን የመሳሰሉትም በዚህ መልኩ ስራዎቻቸው የቀረቡባቸው ሌሎች ድምፃውያን ናቸው። ሙዚቃዎቹ በኤአይ ወይም ሰው ሰራሽ አስተውሎት ከበለጸጉ በኋላ በቅናሽ ሂሳብና በቀላሉ ለአድማጮች ስለሚደርሱ ይበልጥ ተመራጭ መሆናቸውም ነው የተገለጸው። ይህን መሰሉ ማጭበርበር የተፈጸመውም አዳዲስ የሙዚቃ አልበሞችን ለማስተዋወቅ እየሞከሩ ባሉ ድምፃውያን ላይ ሲሆን መሰል ድርጊቶች በድምፃውያኑ ላይ ቀጥተኛ የንግድ ጉዳትም ያደርሳሉ ተብሏል። ከዚህ ባለፈም የድምፃውያኑን ዓለም አቀፍ ዝና በማጉደፍ ተቀባይነታቸው ላይ አሉታዊ ተጽዕኖ እንደሚፈጥሩም የኩባንያው የዲጂታል ቢዝነስ ፕሬዚዳንት ዴኒስ ኮከር ተናግሯል። የኤአይ ሙዚቃዎች ወይም የሰው ሰራሽ አስተውሎትን ተጠቅመው የሚሰሯቸው ሙዚቃዎች በጣም እየተበራከቱ ነው አሁን ላይ። እንደውም የሚገርምህ ዩቲዩብ ላይ እንገባና አንዳንድ ጊዜ ሙዚቃ ለማዳመጥ ብዙ ጊዜ ደግሞ እንግሊዝኛ ሙዚቃዎች አማርኛ ላይ እንደውም ብዙ አንመለከትም። ምክንያቱም ኤአይዎቹ በእንግሊዝኛ ሙዚቃዎች ስለሆነ ትሬን የተደረጉት የአማርኛ ይላሉ፣ ግን ያስታውቃል። እንደ እንግሊዝኛ ፐርፌክት አድርገው አይሰሩም። እና የእንግሊዝኛ ሙዚቃዎች የድሮ ኦልዲስ ሙዚቃዎች በተለይ ለማዳመጥ ስትገባ ዩቲዩብ ላይ ፊት ለፊት በጣም ብዙ የኤአይ ሙዚቃዎች ይመጡልሃል እና በጣም ያስፈራሃል። ካዳመጥከው ከወደድከው በኋላ ኤአይ መሆኑን ስታቅ የሆነ ቅር የሚልህ ነገር አለ እና በጣም ስጋት የደቀነ ይመስለኛል ብዙ አርቲስቶችም የሙዚቃ ኢንዱስትሪውም ላይ ማለት ነው። አሁን ላይ እንደዚህ ከሆነ ከዚህ በኋላ ደግሞ ምን ያክል ፐርፌክት እየሆነ እንደሚመጣ፣ ምን ያክል የራሱን ፈጠራ እያከለበት ደግሞ የተሻለ እየሆነ እንደሚመጣ ስታስብ ደግሞ በጣም ብዙ ከባድ ጊዜያት ለሙዚቀኞች፣ ለሙዚቃው ኢንዱስትሪ፣ ለአርቲስቶች ከፊት ለፊት እንዳሉ መመልከት ይቻላል። ከባድ ነው። ኤአይ ብዙ ነገሮችን ብዙ ሰዎችን እየጠቀመ እንዳለው ሁሉ ብዙ ነገሮችን እያመሰቃቀለ ብዙዎችን ደግሞ በቀጥታም ሆነ በተዘዋዋሪ እየጎዳ ያለ ይመስለኛል። ሶኒ ሚውዚክም ከዚህ ጋር ተያይዞ ነው ይህንን እርምጃ ለመውሰድ የተነሳው ማለት ነው። በተለይ ከሰሞኑ አንዳንድ የምንሰማቸው ይሄ የፊልም ማጀቢያ የሚመስሉ ሙዚቃዎች በኤአይ እየተሰሩ በእኛም ሀገር ተመልክቻቸው ከሆነ የብዙ ሰዎችን ቀልብ ገዝተው ብዙ ሰዎች ለቲክቶክ ፕላትፎርም ይሄ ሊፕሲንግ የሚሰሩባቸው ታሪክን የሚነግሩባቸው አይነት ባክግራውንድ ሚውዚክ እያደረጓቸው ሲጠቀሙ ተመልክቻሉ። እና ይህ ነገር ወዴት እየሄደ ነው? አንዳንዴም ስንል ነበር ከዚህ ቀደም በተለይ የአርቲፊሻል ኢንቴሊጀንስ ጉዳይ አንዳንዴ ከሰዎች ሙሉ ለሙሉ ነገሮቻችን እንድናረቅ እያደረገን ነው። በተለይ ላይቭ ጄሚናይ የሚባል የአርቲፊሻል ኢንቴሊጀንስ አይነት ተመልክተሽ ከሆነ በድምጽ መመላለስ ትመላለሻለሽ። ብዙዎችም አሁን እያስተዋውቁትና እናስተምራችሁ የሚሉ ራሱ ተበራክተዋል። እና ከሰዎች ጋር ያለሽ ኮሚኒኬሽን ሙሉ በሙሉ የሚርቅ ከልምድ ብቻ ሳይሆን በቃ ግለኛ የሚያደርግሽ አይነት ሁኔታ ነው እየተፈጠረ ያለው። እና ሶኒም ደግሞ ይህ ነገር ሳያሰጋ አይቀርም። ሰዎች ፈጠራቸው እንዲጠቀሙ የሚያደርግ ነገር ከእለት ወደ እለት እየሞተና እየጠፋ ነው። የሰዎች ፈጠራ እየቀረ በኤአይ እየተተካ ብዙዎችም ደግሞ ኤአይንም ጭምር አርቲስቶቹን በሚያደንቁበት ልክ ኤአይን እያደነቁ እያዳመጡም ይገኛሉ። ይሄ ከባድ ነው ለአርቲስቶቹ በጣም። ይሄ ነው ከውጪ የሰማነው አንዱ ዜና ደግሞ ልክ ነው። ሌላው በዚህ ሳምንት የተለያዩ ጉዳዮች ሲሰሙ ነበር። በተለይ ሀኒቾ ከዚህ ከምግብና ከመድኃኒት ጋር በተያያዘ ብዙ አንዳንድ ምርቶች ሲከለከሉ ነበር። ከዚህ 15 ቀን በፊት ፋይን የተሰኘው ውሃ ላይ ትክክል ያልሆነ ነገር አለና ሰዎች እንዳትጠቀሙ ተጠንቀቁ የሚል መረጃ ወጥቶ ነበር። አሁን ባሳለፍነው ሳምንት ደግሞ የአዲስ አበባ የምግብና መድኃኒት ባለስልጣን እንግዲህ የህብረተሰብን ጤና ለማስጠበቅ በህገወጥ መንገድነት የሚመረቱ ምርቶችን ለመከላከል በሚያደርገው የቁጥጥር ስራ ሄራል የተሰኘ የገበታ ጨው ምርትን በማግኘት ሰዎች ምንነቱ ያልታወቀ በላብራቶሪ እንግዲህ የአዮዲን ይዘቱ ራሱ ከደረጃ በታች የሆነ ምርትን እንደዚሁም ደግሞ የመያዣ ከረጢቱ እንኳን ሳይቀር ደረጃውን ያልጠበቀና ታሽጎ ለገበያ የቀረበበት የንጽህና ጉድለት አለበትና ሄራል የተሰኘውን የጨው ምርት እንዳትጠቀሙ የሚል ማሳሰቢያ እየመጣ ነው የሚገኘውና
በተለይ አሁን ላይ ሰው እንዴት ነው ከዚህ ቀደም ባሳለፍነው ሳምንት ሌላም እንደዚህ ከ600 ኩንታል በላይ በርበሬ ተመሳስሎ የተሰራ የህግ አካላት ይዘው ሲያስወግዱ ተመልክተናል። እና ሰው በዚህ ልክ ሰው ላይ ይጨክናል ብዬ በማላስብበት መንገድ በተለይ ወደ አፍ የሚገቡ ነገሮች ላይ ባዕር ነገሮችን መቀላቀል፣ ንጽህና የጎደለቸውን ነገሮች ማድረግ፣ ትክክል ያልሆኑ ከደረጃ በታች የሆኑ ነገሮችን ወደ ህብረተሰብ ወደ ገበያ ማሰራጨት ላይ ብዙ ጉዳዮች እየሰማን ነው የሚገኙና ሁልጊዜም ጥንቃቄ እንድናደርግ የሚሰጡን መረጃዎችም እንድንከታተል የሚል ሀሳብ አለኝ። ያው ልክ ነህ አሹዬ። ሰው ከሰው ጋር እንደሚኖር ይረሳዋል መሰለኝ አንዳንድ ጊዜ። በቃ አንተ ኖረህ ሌላው የሌለበት ከሆነ የምትሸጠው ስለማን ነው? በተለይ እንዳልከው ደግሞ ወደ ሆድ የሚገባ ነገር ላይ እንደዚህ ማድረግ በጣም ከባድ ነው አይደለ? ሌላው ሲኖር ነው እኛም የምንኖረው፣ አንድ ላይ ነው በስተመጨረሻ የምንኖረው። ና እንደ ሀገር እንደ ማህበረሰብ ይሄ ነገር በጣም የሚያሳዝንም ነገር ነው፣ የሚያስቆጣም ጭምር ነው። አንድ ላይ ነው መኖር ያለብን፣ መተሳሰብ መረዳዳት ነው እንጂ ያለብን አንዱ ለአንዱ ጥቅም ለማግኘት ሲባል እንደዚህ ማድረግ ልክ አይደለም፣ በጣም ልክ አይደለም። ሌላው የኢትዮጵያ አየር መንገድ በተለይ ከዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ አንዳንድ ሀገራት የግድ የኢትዮጵያ አየር መንገድን አቋርጦ ለመሄድ ተገዷል እና በከፍተኛ ሁኔታ ስራ የበዛበት ጊዜ ይመስለኛል። እና ከዚህ ጋር ተያይዞ ደግሞ አንዳንድ ሰርጎ ገቦች ደግሞ በትራንዚት ለማለፍ የተለያዩ ህገ ወጥ አደንዛዥ እጾችን ይዘው ለመሄድ ሲፍጨረጨሩ የተመለከትንበት ሳምንት ነበር እና በዚህ ሳምንትም ከ40.76 ኪሎ ግራም በላይ የሚሆን የካናቢስ አደንዛዥ እጽና ወደ 5 ኪሎ የሚሆን ደግሞ የኮኬን በተለያዩ ሰዎች ለማለፍ ሲሞከር እንግዲህ የኢትዮጵያ አየር መንገድ በቁጥጥር ስር እንደዋላቸው ነው የተሰማው። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው እንግዲህ ባንኮክ እንደዚሁም ከፓሪስ ተነስተው ነው በተለያዩ መዳረሾች በሚጓዙ ሻንጦች ውስጥ በረቀቀ መንገድ እነዚህን አደንዛዥ እጾች ደብቀው ለማለፍ ሲሞክሩ የነበሩት። በድርጊቱ የተጠረጠሩ ግለሰብ እንግዲህ የእንግሊዝ ዜግነት ያለው ግለሰብ በቁጥጥር ስር ውሎ ምርመራ እንዳተካሄደበትም ሰምተናል። ከዚህ ቀደምም ከዚህ ቀን በፊትም ደግሞ አንዲት ኡጋንዳዊት ሴት በሴቶች የንጽህና መጠበቂያ ውስጥ ወደ 5 ኪሎ ግራም የሚመዝን ኮኬን በዛ ውስጥ ደብቃ ለማለፍ ስትል በቁጥጥር ስር ያለችበት ሁኔታ አለና አንዳንድ ጊዜ እንደዚህ አይነት አስገራሚ ጉዳዮች ይፈጸማሉ። ግን ደግሞ የኢትዮጵያ አየር መንገዳችን ሁሌም ኩራት የሆነን እነዚህን ነገሮች እየያዘ ማንም ሁኝ ማን ወንጀለኛ ነውና ለህግ የሚያቀርብበት የተለያዩ ጉዳዮችን የሰማንበት ሳምንት ነውና ሌላው በዚህ ሳምንት ከተነገሩ ጉዳዮች መካከል አንዱ ይሄ ነው። ከባድ ነው። ይህን ያክል ነገር ይዞ ለማለፍ መሞከር ራሱ ድፍረት ነው አይደለ? በጣም የሚገርም ጉዳይን ያነሳው አሹዬ፣ በጣም እናመሰግናለን። ለዚህ ሳምንት የነበሩን ወሬዎችም እነዚህን ይመስሉ ነበረ። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። አንድ ሙዚቃ ተገባብዘን እንመለስና በዚህ ሳምንት በሰዋሰው ፖድካስቶች ኔትወርክ ምን ተሰራ የሚለውን እናጋራችኋለን። አብራችሁን ቆዩ። ተመልሰን መጣን። አድማጮቻችን ከሰዋሰው መልቲ ሚዲያ የተገኘ ሙዚቃ ተገባበዝን። እንደወደዳችሁት ተስፋ እናደርጋለን። ያላችሁት ሰዋሰው ቅምሻ ትርታ ኤፍኤም 97.6 ላይ ነው። አሁን ደግሞ ሰዓታችን ከሰዋሰው ፖድካስቶች ኔትወርክ በዚህ ሳምንት ምን ቪዲዮዎች ተሰርተዋል፣ እንዲሁም ከሰዋሰው ፖድካስቶች ኔትወርክ ስር በሚገኘው በሰዋሰው ሳይንስና ቴክኖሎጂ ዩቲዩብ ቻናልም የሳይንስና ቴክኖሎጂ ቪዲዮዎች እየተዘጋጁ ይቀርባሉ። በዛስ ምን አዲስ ነገር አለ፣ ምን ፕሮግራም ተሰርቷል የሚለውን ነው ወደ እናንተ የምናደርሰው። በሰዋሰው ፖድካስቶች ኔትወርክ አሹ እያዘጋጀህልን፣ በተለይ ደግሞ በሰዋሰው ስፖርት ፕሌሊስት ውስጥ ቢገቡ አድማጮች የሚያገኙት ኳስ አፍቃሪያን እጅግ የሚወዱት የሚደመሙበት ቪዲዮ፣ ምሽት በጉጉት የሚጠብቁት የመምህሩና የደቀ መዝሙሩ ትንቅንቅ፣ የአርቴታና የጋርዲዮላ ትንቅንቅ ነው አይደል? አወኳቸው በትክክል። ስለዛ በዛ ዙሪያ የተዘጋጀ እጅግ ደስ የሚል ቪዲዮ አለ። ኳስ አፍቃሪያን፣ ስፖርት አፍቃሪያን ብትመለከቱት እጅግ አድርጋችሁ ትወዱታላችሁ፣ እንጋብዛችኋለን። ሌላው ደግሞ በሰዋሰው ሳይንስና ቴክኖሎጂ ዩቲዩብ ቻናል ላይ የተሰራ
አንድ የሳይንስና ቴክኖሎጂን የተመለከተ ቪዲዮ አለ። የኒኩሌር ቦምብ እንዴት ይሰራል በሚል ርዕስ የተዘጋጀው ይህ ቪዲዮ ኒኩሌር ቦምብ የተለያዩ አይነት ቦምቦች እንዳሉ ያስመለክተናል። እነዚህ ሁሉ ቦምቦች እያንዳንዳቸው ውስጣቸው እንዴት አይነት አሰራር አለ? ብዙ ሰዎች ጥያቄ የሚሆንባቸው ነገር ይመስለኛል። ኒኩሌር ቦምብ ይባላል። ኒኩሌር ቦምብ ቢጣል የሚያደርሰው ጥፋት፣ እንደዚህ አይነት ጦርነት ቢጀምር የሚያደርሰው ጥፋት እያለን እናወራለን። ነገር ግን ምንድነው በትክክል ይሄ ኒኩሌር ቦምብ? በውስጡ ምን አይነት ሪያክሽን ነው የሚካሄደው? ምን አይነት ጉዳዮች ናቸው የሚከናወኑት? ምን ሲሆን ነው እንደዚህ አይነት ከባድ በዓለም ታሪክ እጅግ ትልቁ የሚባለውን ፍንዳታ የሚያደርሰው? ምን ቢኖር ነው ውስጡ የሚለውን በዝርዝር ጠለቅ ብሎ የሚያስመለክተን ቪዲዮ ነው። ኒኩሌር ቦምብ እንዴት ይሰራል ይላል ርዕሱ። ሰዋሰው ሳይንስ ኤንድ ቴክኖሎጂ ዩቲዩብ ቻናል ላይ ብትገቡ አድማጮች ታገኙታላችሁ። ብዙ ነገር እንደምትማሩበትም ተስፋ እናደርጋለን። እንድትመለከቱ እንጋብዛለን። ሌላው ደግሞ በዚህ ሳምንት በሰዋሰው ፖድካስቶች ኔትወርክ ሌላ አስገራሚ ቪዲዮ፣ በተለይ አሁን ዘመኑን ያዋጀው ከዚህ ከዲጂታል ማርኬቲንግ ጋር በተያያዘ ዲጂታል ማርኬቲንግ ምንድን ነው የብዙ ሰው ጥያቄ ነው። ለምሳሌው ስትሆነ ሰው ዲጂታል ማርኬቲንግ ይልሻል። ምንድነው ዲጂታል ማርኬቲንግ? ማርኬቲንግ ሲባል ብዙ ጊዜ ሰምተናል። ዲጂታል ሲባል ደግሞ ምንድን ነው የሚለው የብዙዎች ጥያቄ ይመስለኛል። ዲጂታል ማርኬቲንግ ምንድነው የሚል አስተማሪ ቪዲዮ ደግሞ በሰዋሰው ቲፕ ፕሌይሊስት ውስጥ ይገኛል። ከዚህም ብዙ ነገር ትማራላችሁ አድማጮች። በተለይ ይሄ የማህበራዊ ሚዲያ ላይ አሁን ተመልክቻቸው ከሆነ ብዙ ፐርሰናል ትሬነር ነን የሚሉ የሆኑም ደግሞ ስለ ዲጂታል ማርኬቲንግ እውቀት አለን እናስተምራችሁ፣ እንደዚህ ክፈሉ፣ በአጭር ጊዜ ስራ ታገኛላችሁ የሚል አይነት ማስታወቂያቸውን ሲያስተላልፉ እንመለከታለን። ከዛ እውነት ይሄ ነገር ይሰራበታል ለሚለው ራሱ ዲጂታል ማርኬቲንግ ምንድን ነው፣ እንዴት ይሰራል፣ እንዴትስ ይሰራበታል የሚለውን ባጭሩ ይነግሯችሁና ከዛ በኋላ ደግሞ እናንተ የመማር ወደዚህ ዘርፍ የመግባት ፍላጎታችሁን የምትወስኑበት ቆንጆ የሆነ ትምህርት ይሆናል ብለን እናስባለን። በዚህ በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናላችን ላይ ልታገኙት እንደምትችሉትም ሳንጠቁም ማለፍ አንፈልግም። ይህም ቪዲዮ ናቲ ባልደረባችን ናትናኤል ምትኬ አዘጋጅቶ አቅርቦላችኋል። ትማሩበታላችሁ፣ እንድትመለከቱት እንጋብዛለን። በዚህ ሳምንት በሰዋሰው ፖድካስቶች ኔትወርክ እንዲሁም በሰዋሰው ሳይንስ ኤንድ ቴክኖሎጂ ዩቲዩብ ቻናሎች ላይ የተሰሩት ቪዲዮዎች እነዚህን ይመስላሉ። አድማጮች ቻናላችንን ሰብስክራይብ እንድታደርጉ፣ ቆንጆ ፖድካስቶችን እንዲሁም ፕሮግራሞችን እንድትመለከቱ ጋበዝን። ፕሮግራማችን እንደቀጠለ ነው። ሰዓቱ የሙዚቃ ነው። ሙዚቃ ሰምተን ስንመለስ ሳምንቱን በታሪክ ይቀጥላል። በዚህ ሳምንትስ በታሪክ የተከሰቱ ክንውኖች፣ ጉዳዮች ምንድናቸው የሚለውን ወደ እናንተ እናደርሳለን። ፕሮግራሙ ሰዋሰው ቅምሻ ነው። አሁንም አብራችሁን ቆዩ። እንኳን ወደ ኮርዶባ ስፔን በደህና መጡ። በዓለም ላይ ካሉት እጅግ አስደናቂ ህንፃዎች አንዱ ስለሆነው መስጊድም ብለው ሲጠሩት የለም ካቴድራል ቤተክርስቲያንም ነበር ስለሚባልለት የሁለቱ ዓለም ታላላቅ ሃይማኖቶች እስልምናና ክርስትና በሃይማኖት ስርዓት፣ በስነ ጥበብና ቅርጻ ቅርጽ በዘመናት ርክክብ የራሳቸውን አሻራ ያሳረፉበት ቦታን ዛሬ ልናሳያችሁ ነው። የአስደናቂ ስፍራ እንዳለ ምን ያህሎቻችሁ ታውቁ ይሆን በሚል በጥያቄ እንጀምርና የቦታ ቤተክርስቲያንም መስጊድም ሆኖ አገልግሏል። ዛሬ ደግሞ ለዓለም የቱሪስት መስህብነት እያገለገለ ስለሚገኘው አስደናቂው ስፍራም ልናስቃኛችሁ ነው። ሌሎች በዓለም ገጾች ፕሌይሊስት ላይ ከዓለም የተገኙ አስደናቂ አነቃጋሪ ጉዳዮችን ያገኛሉ። ቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ ማድረጎን አይርሱ እያልን እንዲያው እኔ ማወቅ የምፈልገው ይሄ ቢሰራ የምትሉት ያለ እንደሆነም በኮመንት መስጫው ላይ ሐሳቦትን ሊያጋሩን ይችላሉ። ባላት በርካታ መስህብ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ 3ኛ ደረጃን ይዛለች። በመላው አውሮፓም ከሚገኙ ተወዳጅ የቱሪስት መዳረሻዎችም አንዷ ናት። በደቡብ ምዕራብ አውሮፓ የምትገኘው ስፔን ልዩ ልዩ መልክዓ ምድራዊ አቀማመጥ ያላትና በርካታ የባህል ልዩነት ያላቸው ህዝቦች የሚኖሩባት ሀገር ናት። በሞሮኮ ሜዲትራኒያን የባህር ዳርቻ ሰሜናዊ ጠረፍ የሚገኙ ቼውታና፣ ሜሊላ በተባሉ መንደሮቿ ከአፍሪካ በመሬት የምትዋሰንም ብቸኛዋ የአውሮፓም ሀገር ናት። የስፔን ፀሐይ
ወርቃማ የሆኑት የባህር ዳርቻዎቿ እንዲሁም በአገሪቷ ውስጥ የሚገኙትን ጥንታዊ የሥነ ጥበብና የምህንድስና ውጤቶች ዋና የቱሪስት መስህቦችም ናቸው። ታሪካዊ ከተማ፣ ማራኪ የባህል ዳርቻዎች፣ ዘመን ተሻጋሪ ካቴድራሎች፣ አስደናቂ ሙዚየሞቿ፣ ድልድዮቿ፣ ሕንፃዎቿና ሌሎች 47 የዩኔስኮ የዓለም ቅርስ መስፈርት ያሟሉ ድንቅ የቱሪስት መስህብ የሆኑ ቦታዎችንም የታደለች ሀገር ናት ስፔን። እነዚህ ታሪካዊ ስፍራዎችን ለመጎብኘትና ለመዝናናት ለአውሮፓውያን አቆጣጠር በ2022 ከ100 ሚሊዮን በላይ ዓለም አቀፍ ጎብኚዎች ወደ ስፔንም እንዳቀኑ ይነገራል። ሀገሪቱ ከዚህ በተጨማሪ ከፍተኛ መጠን ያለው የወይንና የወይራ ዘይትን በማምረት በዓለም ቀዳሚ ስፍራን ትይዛለች። በተለያዩ ጊዜያት የሚካሄዱ በርካታ ፌስቲቫሎቿ ደግሞ የበርካቶችን ቀልብ የሚገዙም ናቸው። ከነዚህም ውስጥ የቡል ፌስቲቫል ተጠቃሽ ነው። ስፔን የቡል ፌስቲቫል ጀማሪ እንደሆነች ይነገራል። ከሐምሌ 6 እስከ ሐምሌ 14 በየዓመቱ የሚደረገውን የቡል ሩጫ ለመከታተል በርካታ ሰዎች ይጎርፋሉ። ሌላኛው በዓለም ላይ ትልቁ የምግብ ድብድብ ሊባል የሚችለው ላ ቶማቲና የተሰኘ በቲማቲም የመወራወር ፌስቲቫል ሀገሪቱ ዓለም አቀፍ ቱሪስቱን የምትስብበት አንደኛው ሀብቷ ነው። እናም በዛ የሚገኘው በርካታ የቱሪስት ጎርፍ የሚመለከተው በመግቢያችን ያነሳነው ታላቁ ኮርዶባንም በዚያ የሚገኝ አስደናቂ ስፍራ ነው። ታላቁ የኮርዶባ መስጊድ በአንድ ወቅት የምዕራባውያን የእስልምና እምነት ተከታዮች ዋና መስጊድ እንደነበር ይነገራል። አሁን ላይ ላሜስኪታ በመባል የሚታወቀው የኮርዶባ ታላቁ መስጊድ ኮርዶባ በዓለም ላይ ካሉ ታላላቅ መስጊዶች አንዱም ሲሆን በስፔን የህንፃ ግንባታ ጠበብቶች ከተገነቡ አስደናቂ ስፍራዎች መካከል አንደኛው ነው። ሴቪል ካቴድራል ወይንም ካቴድራል ኦፍ ሴንት ማሪ ኦፍ ዘ ሲ በመባል የሚታወቀው ይህ ስፍራ በዓለም ላይ ሶስተኛው ትልቁም ካቴድራል ነው። የካቴድራሉ የኪነ ህንፃ ጥበብና የያዛቸው ታሪካዊ ቁሶች በርካቶች ዘንድ እንዲጎበኝ ተመራጭም ያደርገዋል። የኮርዶባ መስጊድ ካቴድራል ዴ ኮርዶባ በመባል የሚታወቀው በስፔን ውስጥ ካሉት የእስልምናና የክርስቲያን አርኪቴክቸር ዋና ቅርሶች መካከል ዋነኛው እንዲሁም ተጠቃሹም ነው። በታሪክም ብዙ የሚባልለት የታሪክ ተመራማሪዎች መስጊድ ታሪኩ ውስብስብ ነው የሚልለት መስጊድ ከመገንባቱ በፊት ቦታው የሳን ቪሴንቴን ባሳሊካ በመባል በሚታወቀው የቪሲጎቲክ ቤተክርስቲያን አስተዳደር የነበረ ስፍራ ነው። በ8ኛው ክፍለ ዘመን መጀመሪያ ላይ ሙስሊሞች ኢቤሪያን ድል ካደረጉ በኋላ ህንፃውን ለተወሰነ ጊዜ ከክርስቲያኖችና ሙስሊሞች በጋራ እንዲጠቀሙበት ሆኖም የነበረበት ጊዜ ነበር። ሃይማኖታዊ ስርዓቶች የተከናወኑበትን ቦታ ነበር፣ ለጋራ ማለት ነው። በ785 አብዱራህማን ቀዳማዊ የኮርዶባ የመጀመሪያው የኡመያድ አሚር በቀድሞ ቤተክርስቲያን ቦታ ላይ ታላቅ መስጊድ እንዲገነባ አዘዘ። በደማስቆ የኡማውያንን የባሲድ አገዛዝ ሸሽቶ በኮርዶባ ኃይለኛና አዲስ የእስልምና እምነት የባህል ማዕከል ለማቋቋም በመፈለጉ ይህንን ለማድረግም ረጅም ርቀትን ተጓዘ። ይህም የመስጂዱ እድገት በእስልምና ዓለም ውስጥ ትልቅ ቦታ ያለው እንዲሆን ማድረግ የጀመረበትም ወቅት ነበር። ከዛም ለተከታታይ 2 ክፍለ ዘመናት የተተካኩት የሙስሊም መሪዎች መስጂዱን አስፋፍተውትም ነበር። ይህ ታላቁ መስጊድ የተገነባው በአንድ ጊዜ አልነበረም። ከ200 ዓመታት በላይ በደረጃም ተሻሽሏል። ዳግማዊ አብዱራህማን በ9ኛው ክፍለ ዘመን አዲስ ሚናርን ጨምሮ የጸሎት አዳራሹንም አሰፋው። መስጂዱን ወደ ምስራቅ አቅጣጫ ከማስፋት ጀምሮ ከ20 ሺህ በላይ ሰጋጆችን ማስተናገድ የሚችል በወቅቱ በእስልምና ዓለም ላይ ከነበሩ ታላላቅ መስጂዶች አንዱ እንዲሆን ተደርጎ ተሻሽሎ መስራት ችሎም ነበር። ዳግማዊ አልካሃም በ10ኛው ክፍለ ዘመን መስጊዱን በከፍተኛ ሁኔታ አስረዘመ። ከዛም ደግሞ የተወሳሰቡ ሞዛይኮችን፣ ዝነኛውን ሚህራብ፣ የጸሎት ቦታን ጨምሮ የተንቆጠቆጡ ማሳቢዎችን በመስጊዱ ማስተዋውቋል። አልመንሱር ኢብኑ አቢ አሚር የመጨረሻውን ትልቅ ማስፋፊያ ስራም ሊያከናውል ችሏል። ይህ ደግሞ በዘመናት የተተካኩት የሙስሊም ንጉሶች ነገሮቹን ያስተካከሉበት ነው። ይህም መስጊዱን በወቅቱ በእስልምና ዓለም ካሉት ታላላቅ መስጊዶች አንዱም አድርጎት ነበር። ኋላም የኮርዶባን ታላቁ መስጊድ ወደ ካቶሊክ ካቴድራል መቀየሩ መስጊዱ ካለፈባቸው ታሪካዊ ክስተቶች አንዱ ሆነ። በመካከለኛው ዘመን በስፔን በሙስሊም ቁጥጥር ስር ያሉ ከተሞች በክርስቲያን መንግስታት በተያዙበት ሬኮንኩስታ ወቅት የተፈጠረው ይህ ታሪክ ደግሞ በሰኔ 1236 የካስቲል ንጉስ ፈርዲናንድ ሳልሳዊ ኮርዶባ እንደ ክርስቲያን ሪኮኒኪስታን ያዘ። ወደ ከተማ እንደገባም መስጂዱን ተቆጣጥሮ የክርስቲያን ንብረት መሆኑንም አወጀ።
ከወረራ በኋላ ወዲያው መስጊዱ በካቶሊክ ቤተክርስቲያን እንዲዋቀር ተደርጎ ኤጲስቆጶስ ተሹሞለት ጭምር የክርስትና አምልኮ ስነ ስርዓት በቀድሞ መስጊድ ውስጥ ተጀመረ። የመጀመሪያው እዚህ ግባ የሚባል የኪነ ህንፃ ለውጥ አልተደረገበትም ነበር። ከዛ በኋላ ግን በቤተክርስቲያን የሚያስፈልጉ መሰረታዊ ቁሳቁሶች ብሎም የጸሎት ቤቶችና የቅዳሴ ማድረጊያ ዕቃዎች ተጨመሩበት። የአምልኮ አቅጣጫው የሚደረግበትን ቦታ ተቀየረ። ምክንያቱ ደግሞ ሙስሊሞች ከመካ ፊት ለፊት አምልኮ ለማድረስ አቅጣጫውን በዚያ ቃንተውት ነበር። ክርስቲያኖች ግን ወደ ምስራቅ አድርገውም ቀየሩት። በ15ዎቹ መጀመሪያ ላይ የካቶሊክ ቤተክርስቲያን መስጊዱን ሙሉ በሙሉ ወደ ባህላዊ ካቴድራል ለመቀየርም ፈለገች። ከዛም የነበሩት ገጽታዎች በራሳቸው እይታ፣ አረዳድ፣ የኪነ ጥበብ፣ የሃይማኖት መንገድ ጨምረው ዛሬ ድረስ ዓለም እንዲገርምበት አድርጎም ማነጹ። ህንፃው ዛሬ የቅድስት ድንግል ማርያም ካቴድራል በመሆን የሚያገለግል ሲሆን የቱሪስት መስህብም እንደሆነ ይነገርለታል። በሁለቱ ሃይማኖታዊ ቅርሶች ላይ አልፎ አልፎ ክርክሮች ቢነሱም ነገር ግን የመካከለኛው ዘመን ስፔን የፈጠረው የባህል አብሮ የመኖርና የግጭት አፈታት ስልት ጠንካራ ትልቅ ምልክት ሆኖ ዛሬም የብዙሃን መዳረሻ ሆኖ ሰዎች ይጎበኙታል። እንደ አውሮፓውያን አቆጣጠር በ1984ም በዩኔስኮ የዓለም ቅርስነት ሊመዘገብም ችሏል። ዛሬ በስፔን ውስጥ በብዛት ከሚጎበኙ ምልክቶች አንዱም ሲሆን በይፋ የሚታወቀው መስጊድ የኮርዶባን ካቴድራልም ነው። እናም ይህንን አስደናቂ ቅርስ በዛሬው የዓለም ገጾች መሰናዷችን ወደ እናንተ አደረስን። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ከልቦ በቀረበው በተረታ 97.6 ላይ ነው የምትገኙት። ተዋስኦ ቅምሻችን እያደመጣችሁ ነው። አሁን ደግሞ ወደ ኋላ መለስ ብለን በታሪክ የምንደረደርበት ሰዓት ላይ እንገኛለን። እጅ ከምን ሀኒ ትቀጥላለች። ለዛሬም እንግዲህ በዚህ ሳምንት ምን ክረውን አለ በታሪክ የሚለውን የምንቃኝበት አንድ ታሪካዊ ጉዳይ ይዤ መጥቻለሁ። እንደ አውሮፓውያን አቆጣጠር በማርች 17 ቀን 1992 የተከሰተ ሁነት ነው። ይህ በደቡብ አፍሪካ ውስጥ በጣም ትልቅ የሆነ ክስተት ነበረ። የአፓርታይድ ስርዓት ያበቃበት ወይም ማብቃት በይፋ ማብቃት የጀመረበት ቀን ነው። ይህ ቀን በተለይ ለጥቁር ደቡብ አፍሪካውያን እጅግ ትልቅ የሆነ ቀን ነው። በዚህ ቀን ነጭ ደቡብ አፍሪካውያን በሀገር አቀፍ የህዝበ ውሳኔ ድምጽ ለመስጠት ወጡ። የቀረበላቸው ጥያቄ ቀላል ቢሆንም ትልቅ ትርጉም ያለው ነበር። ሀገሪቱ የአፓርታይድን ወይም የዘር መድሎን ስርዓት የማብቃት ሂደቱን መቀጠል አለባት የሚል ጥያቄ ነበር። የአፓርታይድን ስርዓት መቀጠል አለባት ወይስ የለባትም የሚል። አፓርታይድ እንደ አውሮፓውያን አቆጣጠር ከ1948 ጀምሮ ተግባራዊ የነበረ የዘር መለያያ ስርዓት ነበር። ይህ ስርዓት ሰዎችን በዘራቸው ይከፋፍል ነበረ። ጥቁር ደቡብ አፍሪካውያን እንደ ነጭ ዜጎች በነጻነት የመኖር የመስራት ወይም የመንቀሳቀስ መብት አልነበራቸውም። ለብዙ ዓመታት ይህ ስርዓት ለስቃይ፣ ለግጭትና ለከፋ ኢፍትሐዊነት ምክንያት ሆኖም ቆይቷል። ታዲያ በዚህ ጊዜ ይህ ጥያቄ ለነጭ ደቡብ አፍሪካውያን ሲቀርብ የድምጽ ቆጠራውም ሲጠናቀቅ ውጤቱ ግልጽ ነበር። ከመራጮች መካከል 68.7% የሚሆኑት አዎ በማለት የአፓርታይድ ስርዓት እንዲያበቃ ድጋፋቸውን ሰጡ። በወቅቱ አይሆንም ብለው ድምጽ የሰጡት 31% ያህሉ ብቻ ነበሩ። ይህ ውጤት እጅግ አስፈላጊ ነበር። ብዙ ነጭ ደቡብ አፍሪካውያን ለለውጥ ዝግጁ መሆናቸውን ያሳዩበትም አጋጣሚ ነበር። በተጨማሪም በፕሬዚዳንት ኤፍ.ደብሊው ዴ ክለርክ የሚመራው መንግስት ስርዓቱን ለማክሰም የሚያደርገውን ድርድር እንዲቀጥል ብርታት ሆኖታል። ወደዚህ ታሪካዊ ቅጽበት ለመድረስ የተደረገው ጉዞ ቀላል አልነበረም። ለብዙ ዓመታት በደቡብ አፍሪካ ውስጥና ከሀገር ውጭ ያሉ ሰዎች የአፓርታይድ ስርዓትን በመቃወም ድምጻቸውን ሲያሰሙ ቆይተዋል። ዓለም አቀፍ ማዕቀቦችም፣ የምጣኔ ሀብት ጫናዎች እንዲሁም የነጻነት ታጋዮች ጠንካራ ተቃውሞዎችም ነበሩ። በሀገር ውስጥ እንደ ኔልሰን ማንዴላ ያሉ መሪዎች ለብዙ ዓመታት በእስር ቤት ቢማቀቁም ለፍትህ መታገላቸውን ግን አላቆሙም ነበር። እንደ አውሮፓውያን አቆጣጠር በ1990 ዓ.ም መንግስት ስርዓቱን ለመለወጥ ውይይትን የጀመረበት ጊዜ ነበር። በዓለም ላይ እየታየ የመጣው የፖለቲካ ለውጥም ለተሃድሶ አዲስ እድል እንዲፈጠር አድርጓል። የ1992ቱ የህዝበ ውሳኔ ድምጽ ትልቅ ተርኒንግ ፖይንት የነበረ ወይም የመቀየሪያ ነጥብ የሚባል ሰዓት ነበረ። አፓርታይድን ወዲያውኑ ባያስቆመውም ለለውጥ ግን መንገዱን ከፈተ። ለውጡ ከአሁን በኋላ የማይቀለበስ መሆኑንም አረጋገጠ። ከ2 ዓመት በኋላ
94 ዓመተ ምህረት ደቡብ አፍሪካ ጥቁርም ነጭም ሳይለይ ሁሉም ዜጋ በአንድነት ድምጽ የሰጠበትን የመጀመሪያውን ምርጫ አካሄደች። በዚያ ታሪካዊ ምርጫ ኔልሰን ማንዴላ የሀገሪቱ የመጀመሪያው ጥቁር ፕሬዚዳንት ሆነውም ተመረጡ። ከዚያ በኋላ ደቡብ አፍሪካ ያለፉትን ቁስሎች የማከም ከባድ የሆነ ሂደትን ጀመረች ማለት ነው። ከባድ የሆነ ስራን ጀመረች። ቀደም ሲል የተፈጸሙ በደሎችን በመጋፈጥም ሀገሪቱ ወደፊት እንድትራመድ ለማገዝ የእውነትና የእርቅ ኮሚሽን ወይም ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ተቋቋመ። ማርች 17 ቀን 1992 በዚህ ሳምንት ማለት ነው ደቡብ አፍሪካ ከክፍፍል ወጥታ ከአፓርታይድ ወጥታ ወደ እኩልነት የምታመራበትን አዲስ መንገድ የመረጠችበት ቀንም ሆኖ ተመዝግቧል ማለት ነው። ዛሬ ላይ የምናያት ደቡብ አፍሪካም እንግዲህ ከዚህ በኋላ ከለውጡ በኋላ በተለይ ጥቁሮችና ነጮች እኩል መብት ኑሯቸው የሚኖሩባት አገር የሆነችው ደቡብ አፍሪካ ይቺ ቀን ወሳኝ ነበረች ለዚች ሀገር ማለት ነው። ዛሬ ድረስ እንግዲህ በአፍሪካ ውስጥ ካሉ ሀገራት መካከል ጥቁርና ነጭ በአንድ የሚኖርባት ጥቁሮችም ነጮችም ሀገሪቷን የሚያስተዳድሩባት ሀገር አንዷ በኢኮኖሚም ቢሆን አሁን ላቅ ያለ ደረጃ ቦታ ላይ ከሚገኙት መካከል አንዱ የሆነችው ደቡብ አፍሪካ ናት። ይህ ታሪክ ደቡብ አፍሪካ ውስጥ ይህ ታሪክ ብቻ አይደለም፣ በጣም ብዙ ያልተነገሩ ያልተሰሙ በተለይ ከዚህ ከአፓርታይድ ጋር ከጥቁርና ከነጭ ስርዓት ጋር የተያዘ በጣም ብዙ ታሪኮች አሉ። የዚህኛው ሳምንት ግን ይህ አንቺ የነገርሽን ታሪክ ነው። እጅግ አድርገን እናመሰግናለን። ሳምንቱን በታሪክ ይህንን ይመስል ነበረ። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ሰዋሰው ቅምሻን ነው እያደመጣችሁ የምትገኙት። ተረታ ኤፍኤም 97.6 ላይ እንገኛለን። አሁንም አብራችሁን ቆዩ። ከሙዚቃ መልስ የመጨረሻ ፕሮግራማችን ድንቃ ድንቅ ወደ እናንተ ይደርሳል። አብራችሁን ነው። የጽናትና የነጻነት ቁንጮ በመሆን መላው ዓለም ከሚስማማባቸው አንደኛው እሳቸው ናቸው። ኔልሰን ማንዴላ አይበገሬ የሚለው ስያሜያቸውም ጥያቄ አይነሳበትም። ማንዴላ በዓለማችን ዘመናዊ ታሪክ ውስጥ እጅግ በጣም ተደማጭነት እንደዚሁም ደግሞ ተጽዕኖን መፍጠር ከቻሉ መሪዎች መካከል አንዱ እንደሆኑ በታሪክ መዝገቦች ላይም እንደሰፈሩ ይታወቃል። ገና በወጣትነታቸው የነጭ ጭቆናን ተጸይፈው ትግልም አድርጓል። በትግላቸውም ልክ በዛሬዋ ቀን ሰኔ 6 ለእስር ተዳርገው ለ27 ዓመታት በዛም አሳልፈዋል። በዛሬው ዕለቱን በታሪክ ዝግጅታችን አፍሪካን ነፃ ለማድረግ የተጉትን ከዛ ደግሞ ነፃነትን የተቀዳጁትን የኔልሰን ማንዴላን በእስር የተወረወሩበትን ቀን አንስተን ወደ ኋላ መለስ ብለን ጊዜውን እውነቱን ልንቃኝ ነውና አብራችሁን ቆዩ። ማንዴላ ለምን ታሰሩ? በጊዜው ውስጥ የነበረው ክስተት ምን ነበር? አብራችሁን ስትቆዩ የምታዩትም ይሆናል። በሰዋሰው ዕለቱን በታሪክ ውስጥ እያንዳንዳቸው ቀናትና ታሪኮቻቸውን የምናደርስም ሲሆን ከቻናላችን ዕለቱን በታሪክ ከተሰኘ ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉ ሲሆን ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ ማለት ነው። ኔልሰን ማንዴላ ከአፍሪካ ዋነኛ የነጻነት ተምሳሌቶችና ተወዳጅ የነጻነት ተጋዮች መካከል አንደኛው ናቸው። የነጭ አገዛዝን እምቢኝ በማለታቸው ለ3 አስርት ዓመታት ያህል እስር ቤት እንዲማቀቁ ያደረጋቸው ክፉኛው የፍርዱ ቀን ደግሞ ዛሬ ነው። ያም ሆኖ ግን ሰላም፣ ዲሞክራሲና ነጻነት ለሁሉም ሲሉ ሰብከዋል። ሀገራቸውም ከዘር መርሉ አገዛዝ እንድትላቀቅ በመርዳት የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንትም ሆኗል። አንደበተ ርቱዕ ትሁትና ሆደ ቡቡ በመሆናቸውም ይታወሳሉ። እዚህ ከፊታቸው የቆምኩት እንደ ነቢይ አይደለም፣ እንደ ትሁት የህዝብ አገልጋይ እንጂ ደከመኝ ሰለቸኝ ሳትሉ በጀግንነት መስዋዕት መሆናችሁ ዛሬ እዚህ ከፊታችሁ እንድቆም አስችሎኛል። እኔ ደግሞ በበኩሌ ቀሪ ህይወቴን ለእናንተ ሰጣለሁ ያሉበት ንግግራቸው ያንን የጨለማ ዘመን ካሳለፉ ለነጻነት ተዋድቀው ድል ከነሱ በኋላ ነው። ዛሬ የምናነሳው ያንን የጨለማ ዘመን ለመጀመር ሀብለው ቀን የተቆረጠላቸውን ሰኔ 5ን እያሰብንም ነው። እንደ ኢሮፓያን አቆጣጠር ሐምሌ 1918 የኔልሰን ማንዴላ አባት ልጁን ማንዴላ ሮል ሃላሃላ ብሎ ሲሰይም ምናልባትም ለውጥ የማምጣት አቅሙን ቀደም ብሎ ታይቷቸው ሳይሆን አይቀርም። በጦሳ ህዝብ ቋንቋ ሮል ሃላሃላ ማለት ቅርንጫፎቹን የሚሰብር ወይንም ሰውን የሚያናድድ ማለት ነው። ደቡብ አፍሪካውያን ማዲባ እያሉ በጎሳ ስማቸው የሚጠሯቸው ማንዴላ እውነትም እንደተባለው ህገወጥ በሚባለው በደቡብ አፍሪካ መንግስት ላይ ብዙ ችግርን ፈጥረውበታል። በዛን ጊዜ በሃያዎቹ አጋማሽ እድሜ የነበረው ኔልሰን ማንዴላ
እንደ አውሮፓውያን አቆጣጠር በ1944 ዓ.ም የአፍሪካ ብሔራዊ ኮንግረስ ኤኤንሲን ተቀላቀለ። ከ4 ዓመታት በኋላም በደቡብ አፍሪካን ለማስተዳደር ስልጣን የያዘው የዘር መድሎን ተቋሚ ያደረገው የነጮች ብሔራዊ ፓርቲን ስልጣንም ይዟል። የዘር ክፍፍሉ የጅምላ ተቃውሞችና የሲቪል አለመታዘዝ ዘመቻዎችንም ቀሰቀሰ። ይህ በደቡብ አፍሪካ በ1948 የጀመረው ነጭ ባልሆኑ ዜጎች ላይ የሚደረግ አድሏዊ አሰራርም ነበር። በመጀመሪያ ላይ ኤኤንሲ በሰላም ሰልፎች ለውጥ ለማምጣት ፈልጎም ነበር። ሆኖም ጭቆናው እየጨመረ በሄደ ቁጥር ወደ ትጥቅ ተቋሙ ተቀየረ። በ1961 ኤኤንሲ እንደዚሁም ደግሞ ኤምኬ የሚባለው ወታደራዊ ክንፍን ማቋቋም ግድ ሆነባቸው። ማንዴላም ከመስራቾቹ መካከል አንዱ ነበር። በዚህ ሂደት የነ ማንዴላ ቡድን መንግስት የሚያራምደውን የአፓርቴድ ስርዓት የሰው ሕይወትን በማይቀጥፍ መልኩ እንቅፋት በመሆን የተለያዩ መሳሪያዎችን በመጠቀም ኃይልን እንዲጠቀሙ አስገደዳቸው። መሰረተ ልማቶችን፣ የወታደራዊ ስፍራዎችን ሳይቀር በማጥቃት ለማደናቀፍም ተጉ። ለዚህ ትግል ደግሞ ዲሴምበር 16 ተመርጣ የትጥቅ ትግሉን አቀላጥፈው የጀመሩበትን ቀን ነው። ኤኤንሲ የመንግስት ተቋማትን ኢላማ በማድረግ የመጀመሪያውን የተቀናጀ የጥፋት ዘመቻንም አደረገ። ይህ ከሰላማዊ ተቋሙ ወደ ትጥቅ ተቋሙ ያመራበት ሂደትን ያሳየበት ተግባራቸው ነው። ከዛም ቀጥለው በጃንዋሪ 16 1961 የኤምኬ አባላት በጆሃንስበርግና በሌሎች ከተሞች በኤሌክትሪክ ማከፋፈያዎች፣ በኃይል ማመንጫ ጣቢያዎች ላይ ጥቃትን ፈጸሙ። እነዚህ ጥቃቶች ለአፓርታይድ መንግስት የኤሌክትሪክ አቅርቦትን ለማደናቀፍና የኤንሲ አቅምን ለማሳየት ያለመ ሆኖም ነበር። ሌላው ክስተት በዘመቻው ሁሉ ኤምኬ በተለያዩ ቦታዎች የመንግስት ህንፃዎችን፣ የፖሊስ ጣቢያዎችን ጨምሮ ሌሎች ትልልቅ መሰረተ ልማቶች ላይ ጥቃትን ፈጽሟል። በተለይም የቦምብ ጥቃቱ በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ የተነደፈ ሲሆን ይህም የሰው ህይወት እንዳይጠፋ በከፍተኛ ሁኔታ ተጠንቅቀው ያደረጉትም ነው። ከዛ ግን በኤኤንሲ መሪዎች ላይ መንግስት ለመያዝ ከፍተኛ ኃይሉን እንደዚሁም ደግሞ ፖሊሶችን አሰማራ። እናም የተወሰደውን እርምጃ ተከትሎ ማንዴላ ራሱን ለመሸሸግ ሙከራም አድርጓል። ማንዴላ እንዳይታወቅ በጉዞ ወቅትም ዴቪድ ሞተማዩ የሚል ተለዋሽ ስም ሊጠቀምም ችሏል። ቢሆንም በጁላይ 12 ምሽት ማንዴላ አብሮት ከነበሩት ሲሴል ዊሊያም ጋር በመኪና ሲጓዙ ፖሊስ መንገድ ዘግቶ መኪናቸውን አስቆሞ ማንነታቸውን በማረጋገጥ በቁጥጥር ስር መዋላቸው። ከዛም መንግስትን በኃይል ለመገልበጥ የሚል ክስ ተከፈተባቸውና ፍርድ ቤት ቀረቡ። ከዛም ማንዴላ የእድሜ ልክ እስራት ተፈረደባቸው። ናይሮቢን ደሴት ያለ እስር ቤትም እንዲላኩ ተደረገ። ማንዴላ ከሮቢን ደሴት ሌላ በተዘዋወሩባቸው ተጨማሪ እስር ቤቶች በጠቅላላ ለ27 ዓመታት በስር ቆዩ። በመላው ዓለም የነጻነት ምሳሌ ተደርጎም ተወሰዱ። ዝናቸውም እየሰፋ መጣ። ታዲያ እሱ የታሰረበት እስር ቤት ክፍል ቁጥር 5ም ዛሬ የቱሪስት መስህብ ሊሆንም ችሏል። በ1990 ዓ.ም የደቡብ አፍሪካ የነጮች መንግስት በተደረገበት ዓለም አቀፍ ጫና ማንዴላ ከስር እንዲፈቱም ተደረገ። ኤኤንሲ የተባለው ድርጅታቸውንም እንዲንቀሳቀስ ተፈቀደለት። ማንዴላም ተመልሰው ሊቀመንበር ሆኑ። ማንዴላ የዚያን ጊዜ የደቡብ አፍሪካ ፕሬዝዳንት ኤፍደብሊው ደክላርክ ጋር በጋራ የሰላም የኖቤል ሽልማትንም ተሸለሙ። ይህም የሆነው ጥቁሩ ማንዴላና ነጩ ደክላርክ የአፓርታይድ ስርዓትን ለማጥፋት ቁርጠኛ ስምምነት በማድረጋቸውም ነበር። በ1994 ደቡብ አፍሪካ የመጀመሪያውን ነፃ ምርጫ አደረገችና ማንዴላ የሀገሪቱ የመጀመሪያው ጥቁር ፕሬዝዳንትም ሆኑ። ኔልሰን ማንዴላ በደቡብ አፍሪካና በዓለም ዙሪያ የበርካቶች አብነት ለመሆን ጊዜ አልወሰደባቸውም። ማንዴላ ከበርካታ የአፍሪካ ሀገራት መሪዎች በተለየ መልኩ መንበረ ስልጣንን ከአንድ ጊዜ በላይ ላለመቆየት በመወሰናቸውም ይታወቃሉ። ነፃነት ለሀገር መታገልን፣ ትውልድን ማስቀጠልን፣ ሀገርን ማነጽን፣ ማሻገርን አስተምረው እንደ አውሮፓውያን አቆጣጠር 2013 ማንዴላ ከዚህ ዓለም ሊለዩ ችሏል። በዛሬው የዕለቱን በታሪክ አምዳችንም የታሰሩበትን ብቻቸውን እንደ ሻማ በርተው ሌሎችን ብርሃን መንገድ ያሳዩበትን አካላዊ እስር፣ የውስጥ ነፃነት የተፈረደባቸውን ቀን አነሳስተን በዚህ መልኩ ቃኘን። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ለዛሬ ማበቃ መልካሙን ሁሉ ተመኘን። ተመልሰን መጣን። አድማጮቻችን ፕሮግራማችን እንደቀጠለ ነው። ወደ መገባደጃው እየደረስን እንገኛለን። አሹዬ ለዛሬ ድንቃ ድንቅ ምን ይዘልናል? በዚህ ሳምንት ከተሰሙ ጉዳዮች መካከል እንግዲህ መቼም
አውሮፕላን ማረፊያ ስንገኝ ለወዳጅ ለዘመዶቻችን ስጦታ ለመግዛት ከውጭ ሀገር በተለይ ወደ ሀገር ቤት ለሚመጡ ሰዎች ወደ ሱቅ ጎራ ማለታቸው አይቀርም። አንቺው በተለይ ደግሞ ልጆች ያላቸው ምናምን አሻንጉሊቶች ምናምን ይይዛሉና አሻንጉሊቶችን ስንገዛ እውነተኛ እንስሳ ለመሆናቸውን በሚገባ ማረጋገጥ እንዳለብን የሚያስረዳ ነው የዚህ የሳምንቱ ዜና። ጉዳዩ የተፈጠረው በአውስትራሊያ ታዝማኒ በሚገኘው የሆርባርት ዓለም አቀፍ የአውሮፕላን ማረፊያ ነው። አውሮፕላን ማረፊያ ውስጥ እንግዲህ በሚገኝ አንድ የስጦታ መሸጫ ሱቅ ውስጥ መደርደሪያ ላይ ከተደረደሩት ለስላሳ የእንስሳት አሻንጉሊቶች መካከል እንደ እውነተኛን ህይወት ያለው አንድ እውነተኛ ህይወት ያለው ፖሰም የተባለ የዱር እንስሳ ተደብቆ ይገኛል። ይህ ባለ ጸጉር እንስሳ እንግዲህ ምንም ሳይንቀሳቀስ ልክ እንደና አሻንጉሊቶቹ ደርቆ በመቀመጡ ሱቅ ውስጥ ይገቡ የነበሩ መንገደኞችም እንደዚሁም ደግሞ በሱቅ ውስጥ የነበሩ ሻጮች ለተወሰነ ጊዜ አላስተዋሉትም። ጉዳዩ የወጣው ግን አንድ ደንበኛ አሻንጉሊት ነው ብሎ ትኩር ብሎ ሲመለከቱ የአሻንጉሊቱ አይኖች ብልጭ ብልጭ ሲሉበት ይደነግጣል። እንግዲህ ፖሰሙ አውሮፕላን ማረፊያ ውስጥ እንዴት አፈትልኮ ሊገባ እንደቻለ እስካሁን አልታወቀ። እንዴት መደርደሪያው ላይ ተገኘ ምንም ነገር አልተገለጸም። ግን ደግሞ በእነዚህ በለስላሳ አሻንጉሊቶች መካከል ተደላድሎ መተኛቱ የብዙዎችን ትኩረት የሳበ ጉዳይ ነበረ። የዱርና የእንስሳት ተቆጣጣሪዎችም እንግዲህ ደርሰው በሰላም ወደ ጫካ እስከሚመልሱት ድረስም ፖሰሙ ከአሻንጉሊቶቹ ጋር ጓደኛ በመሆን ጥሩ ጊዜ አሳልፏል ነው የተባለውና እጅግ በጣም አነጋጋሪ ከነበሩ ጉዳዮች መካከል አንደኛው ይሄ ነው። ሌላው ደግሞ አንድ ክብረ በዓል አለ። የተለያዩ ዓለማት የተለያዩ በተለይ ስፔን ስንሄድ የቲማቲም በቲማቲም የሚደባደቡበት ተመልክተሽ ከሆነ አሉ። አንዳንዶቹ ከጎሽ ጋር የሚጣሉበት አለና በቦሊቪያ ደግሞ የሚከበረው የዚህ የቲንኮ የሚባል የድብድብ በዓል አለ። ድብድብ ነው፣ እርስ በርስ ነው ነው። በዚህ የተራራማ መንደሮች ላይ ነው ይሄ የቲንኮ የተሰኘው። ለዘመናት በጣም የዘለቀ ነው፣ አስገራሚ በዓል ነው እና በየአመቱ ያከብራሉ። ታዲያ ይህ በእነሱ መጋጨት የሚል ትርጉም ያለው በዓል በመቶዎች የሚቆጠሩ የሀገሪቱ ተወላጆች ለሁለት እንደዚሁ ለሶስት ቀናት ያክል እርስ በርሳቸው በቡጢ በርግጫ የሚደባደቡበት ክስተት ነው። እሺ እና ተሳታፊዎቹ የሚቆሙት እንግዲህ ለጥቂት ጊዜ ለመብላት ለመጠጣት ብቻ ነው። አብዛኛውን ሰዓት ለጥል ሳይሆን ለሃይማኖታዊ መስዋዕትነት የሚከናወን ነው ይሉታል። በድብድቡ ወቅት የሚፈስ ደም ለምድር አምላክ ፓቻማማ እንደሚቀርብና ለቀጣዩ አመት ደግሞ ለመሬት የተረፈረፈ ምርት የሚያስገኝ መሆኑን በጽኑ ይታመናል። ፖሊሶች ይህንን ግጭት ለመቆጣጠር ቢሞክሩም ተሳታፊዎቹ እንግዲህ ደማቅ ባህላዊ ልብሶችን ከቆዳ የተሰሩ ጠንካራ ኮፍያዎችን በመልበስ ዛሬ ድረስ ከመጨረሻው የሚፋለሙበት በዓል እየተከበረ ይገኛልና ዓለም መልኳ ዥንጉርጉር መሆኑን ከሚያሳዩ ባህሎች መካከል ደግሞ አንዱ ይሄ ነው። ጨረስኩ። ብዙ ነው የምንሰማው፣ በጣም የሚያስገርም ነው። ይሄ ደግሞ አሹዬ በጣም እናመሰግናለን። አድማጮች ሰዋሰው ቀምሻችን ይህንን ይመስል ነበረ። እንደተዝናናችሁ እንደተማራችሁ ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ጣዕም ያላቸው ሙዚቃዎችንም ስንገባበዝ ቆይተናል። ሙዚቃዎቹን በድጋሚ ማድመጥ ከፈለጋችሁ የሰዋሰው መልቲሚዲያ አፕሊኬሽንን ከአፕ ስቶርና ከፕሌይ ስቶር ማውረድ እንዲሁም ደግሞ የሰዋሰው መልቲሚዲያ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሳ እንላለን። አብራችሁን ስለቆያችሁ እናመሰግናለን። ሳምንት በሌሎች መሰናዶዎች እስከምንገናኝ ድረስ መልካም ሳምንት። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት